ልብ በሉ። የራሳችሁ አለቃ እናንተ ካልሆናችሁ ሌላው ነገር አለቃ ይሆንባችኋል። አእምሮህን መግዛት መቻል አለብህ። ራስን ማስገደድ መቻል አለብህ። እናንተ ራሳችሁን መግዛት ካልቻላችሁ በእናንተ አቅም ሌላውን ነገር ልትገዙት አትችሉም። የዓላማ ሰው የምትሆኑት፣ የውሳኔ ሰው የምትሆኑት፣ የአቋም ሰው የምትሆኑት ራሳችሁን የመግዛት አቅም ሲኖራችሁ ብቻ። ራሳችሁን መስማት ካልቻላችሁ ራሳችሁ እግዚአብሔርን አትሰሙትም። መስማትን የምታለማምዱት በማን ላይ ነው? በራሳችሁ ላይ ነው። መልካም ነገርን ብቻ በሕይወታችሁ፣ በዘመናችሁ፣ በማንነታችሁ ላይ ተናገሩ፣ ይሰማችኋል። በራሳችሁ ላይ አለቅነትን ልታስቀሩት አትችሉም። ላትኖሩት ግን ትችላላችሁ። ኢየሱስን የሚያክል አምላክ ፈጣሪ አንተ ፈቅደህለት ብቻ ከገባ ሌላውን ኖ ብትለው እንዴት ነው የማይቀረው? እንዴት ደፍሮ ነው ይሄ በሽታ ታዲያ ዘው ብሎ የሚገባው? ኢየሱስ አስፈቅዶ ከገባ 10 30 ብትሆን እኮ ድንጋይ ታንከባልላለ። 1000 ብትሆን ግን አልዓዛርን ከመቃብር ማውጣት አይቻልም። የኛን ስራ ነው እግዚአብሔር ስንል ስንት ዓመት የቆየው እንጂ እግዚአብሔር የማይሰማን የማይመልስ አምላክ ሆኖ አይደለም። ስራው የማ ስለሆነ ነው። አለቃ ባትሆን ኖሮ በራስህ ላይ አዳምም አይጠየቅም ነበር፣ ተጠያቂ አይሆንም ነበር። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 9 እናወጣና ምናወራው መጨረሻው ላይ ያለችው ቁጥር 27 ላይ ነው። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋል። አንተ ራስህ የራስህ ትንሹ አለቃ ነህ በሚል ነው አብረን የምናየው ዛሬ። አንተ ራስህ የራስህ ትንሹ አለቃ ነህ። ትንሹ ያልንበትም ትልቁ ስላለ ነው። ሁልጊዜ የትንሽ መኖር ትልቅን ያሳያል። ትልቅ ባይኖር ትንሹም ራሱ ምንድነው የሚሆነው? ትልቅ ነው የሚሆነው። ልዩነት ያመጣው በትንሽና በትልቅ መካከል ልዩነት ያመጣው ትልቁ ስላለ ነው። ትልቁ እግዚአብሔር ነው። ትልቁ መንፈስ ቅዱስ ጌታ ኢየሱስ፣ የእግዚአብሔር ቃል፣ የእግዚአብሔር ጸጋ፣ የእግዚአብሔር ቅባት፣ እግዚአብሔርና የእግዚአብሔር የሆነው በሙሉ በእኛ ላይ ምንድነው? ትልቅ ነው። እኛ ደግሞ የሚጠበቅብን ትንሹ አለቃ በማን ላይ? በገዛችሁት ነገር ላይ ሁሉ እናንተ የበላይ ናችሁ። በገዛችሁት ነገር ላይ ሁሉ፣ በተቆጣጠራችሁት ነገር ላይ ሁሉ እናንተ አለቆች ናችሁ። በገዛችሁት ነገር ላይ ሁሉ እናንተ ተሰሚነት አላችሁ። የገዛችሁት ነገር ሁሉ ለእናንተ ተሸናፊ፣ ለእናንተ ተገዢ ነው። እዚህም ጋር የሚናገረው ምንድነው? ነገር ግን ሌሎችን ከሰበኩ በኋላ ራሴ ተጣልኩ እንዳልሆን ስጋዬን እየጎሰምኩ ምን እለዋለሁ? አስገዛዋለሁ። ጌታ ስሙ ይባረክ። ብዙ ጊዜ የምናየው ከላይ ያሉትን ነው። ለሌሎች ከሰበኩ በኋላ እውነትን፣ ጽድቅን፣ ቅድስናን፣ እግዚአብሔርን መምሰል ከሰበኩ በኋላ እኔ ከዛ ውጪ የኖርኩ የተጣልኩ እንዳልሆን ብለን በዛ ነው። አስገዛዋለሁ የሚለውን ብዙም አንነካውም። አስገዛዋለሁ። ጌታ ስሙ ይባረክ። በጽድቅም በቅድስናም በንጽህናም እግዚአብሔርን እየመሰለ ማንነታችሁ እንዲኖር ካደረጋችሁት እናንተ የራሳችሁ ምኖች ናችሁ? አለቆች ናችሁ፣ ገዢዎች ናችሁ። አሜን። ለዚህ ነው ጢሞቴዎስም ላይ ሲናገር እንደዚህ አለ፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠን። ራስን ምን ማለት? የመግዛት መንፈስ። ጌታ ስሙ ይባረክ፣ ተሰጥቶናል። ስለዚህ እያንዳንዳችን በራሳችን ላይ ምኖች ነን? አለቆች ነን። መሄድ ወዳለበት ሐሳባችን፣ ዝንባሌያችን፣ ፈቃዳችን፣ ስሜታችን መሄድ ወዳለበት እኛንን የምንመራው። በነገራችን ላይ የዚህ ሰውነታችሁ በሙሉ መሪና አንቀሳቃሽ ራሳችሁ ናችሁ። ይሄም ሰውነታችሁ በተፈጥሮ እግዚአብሔር በሰራው አሰራር ከማንም ይልቅ እናንተን እንዲያምን ሆኖ የተሰራ ነው። ምክንያቱም ወደ ፈለጋችሁበት የምታሰማሩት እናንተ ናችሁ። ሐሳባችሁን ተከትሎ ነው ሁሉ ነገራችሁ። እግራችሁ፣ እጃችሁ፣ አይናችሁ፣ አንደበታችሁ፣ ሁሉ ነገራችሁ ማንን ተከትሎ ነው? ሐሳባችሁን ተከትሎ ነው። ስለዚህ አለቃው ማን ነው? እናንተው ናችሁ። ለማ? በእናንተው ላይ እግዚአብሔር በሚፈልገው መንገድ እንድትሄዱ ማድረግ ከቻላችሁ እናንተ ራሳችሁን ገዝታችሁ በዚህ መንገድ ሊያስብ አይገባኝም፣ ይሄን ልናገር አይገባም፣ ይሄን ልመልስ አይገባም፣ እንዲህ አይነቱ እንደ እግዚአብሔር ቃል አይደለም ብላችሁ ራሳችሁን ስትገዙ በራሳችሁ ላይ ምን ሆናችኋል? አለቆች ሆናችኋል። የእናንተ ማንነት ከእናንተ ውጭ አይሆንም። ጌታም እኮ አሳየን። ሉቃስ ምዕራፍ 4 ማቴዎስ 4 ላይ ዲያብሎስ መጥቶ በፈተነው ጊዜ ረሃብ ውስጥ ባለ ጊዜ ምግብ ይሁንልህና ብላ ሲለው ነው ያለው። ራሱን ምን አለ ማለት ነው? የመጀመሪያው ነገር ገዛ። ራሱን የመግዛት አቅም ባይኖረው ኖሮ ፈቃዱን ለማሳልፎ ይሰጥ ነበር፣ ለዲያብሎስ አሳልፎ ይሰጥ ነበር። ጌታ ስሙ ይባረክ። ራስን መግዛት በጣም ያየንበት፣ ራስን በመጣበት ዓላማ በተልእኮው ላይ ራሱን ማቆየት ማኖር፣ ያንን ግብ አድርጎ መመላለስና በዛ ላይ ስኬትን አግኝቶ ፍሬያማ መሆንን ጌታ ኢየሱስ አሳይቶናል። የራሱ ምን ሆኖ? አለቃ ሆኖ።
ጌታ ስሙ ይባረክ። ትዝ ካላችሁ ዮሐንስ 4ም ላይ ደቀ መዛሙርቶቹ ምግብ ሊገዙ ሄዱ። ጌታ በዛው ቆየ። አንዲት ሴት መጣች፣ ከነርሱ ወገን ያልሆነች። እያወሩ እየተነጋገሩ እነሱ ምግብ ይዘው ደረሱ። መምህር ምግብ ብላ ሲሉት አልበላም። አይ አንዳች የሚበላ ሰው አምጥቶለት ይሆናል፣ ከሰው ጋር ስላዩት አምጥቶለት ይሆናል። እንዳይሰናከሉ ነገራቸው። ሰው አምጥቶለት የሚበላው ነገር እንደሌለው፣ የሱ ምግብ ከእግዚአብሔር የተሰጠውን ስራ ምን ማለት ነው? መፈጸም ነው እንጂ ምግብ ስላላስፈለገው አይደለም። በስጋ ስለመጣ ይቅርታ፣ እንደ ሰው ስላወራው በስጋም ስለመጣ 100% ያው ሰው 100% ደግሞ መለኮት ሆኖ አይደል የመጣው። ስለዚህ አሁን ስለ ስጋው ነው የማወራው። በነገር ሁሉ ከኃጢአት በቀር እንደኛ ምን ያለ ነው ይላል? የተፈተነ ነው አይደል የሚለው አይደለ? ለምንድን ነው ምንም ያልተገኘበት እንደ ሰው መጥቶ ራሱን ምን የሚል ነው? የሚገዛ እኮ ነው። ሰው እኮ ያልተጠበቀ ያልተፈለገ ቦታ የማይገባውን ነገር የሚያደርገው ፍላጎቱ፣ ስሜቱ፣ ዝንባሌው ከሱ ቁጥጥር ውጪ ሲወጣ ነው። የሰማችሁ ነው። ጳውሎስ ምንድን ነው ያለው? ሮሜ ምዕራፍ 7 ላይ የምፈልገውን ትቼ የማልፈልገውን ነው የማደርገው አለ። እንዲህ ከሆነ ደግሞ ያን የሚያደርገው እኔ ሳልሆን በእኔ ውስጥ ያለ ማን ነው አለ? ኃጢአት ነው አለ። ማለት ኃጢአት ከሱ አቅም በላይ ሆኗል። ግን የሚጠቀመው ማንን? ራሱን። ማለት ምን ማለት ነው? ሰውየው የራሱ ምን አይደለም? አለቃ አይደለም። ሌላ አለቃ ሆኖበታል። ማን ነው አለቃ የሆነበት? ልብ በሉ። የራሳችሁ አለቃ እናንተ ካልሆናችሁ ሌላው ነገር አለቃ ይሆንባችኋል። እናንተ በራሳችሁ ላይ አለቃ ስትሆኑ ነው እናንተን ራሳችሁን እየመራችሁ ወደ እግዚአብሔር ማምጣት እና በእግዚአብሔር ሐሳብና እውነት ላይ እንድትኖሩ የምታደርጉት። አሜን። ስብስብ ያለ ህይወት፣ ጥንቅቅ ያለ ህይወት፣ እግዚአብሔርን የሚመስል ምልልስ ሊኖረን የሚገባ የመጀመሪያ ነገር እኛ በራሳችን ላይ ምን ስንሆን ነው? አለቃ። ለምን መሰላችሁ? እግዚአብሔር ራሱ ወደኛ ሲገባ የእኛን ፈቃድ ተከትሎ ነው የገባው። እምቢ ያሉት ጌታ ኢየሱስ በህይወታቸው አለቃ አልሆነም። የፈቀዱለት ናቸው። ራሳቸውን ለሱ የፈቀዱ ያቀረቡ፣ ለሌላው እምቢ ብለው ለሱ የተከፈቱለት ናቸው። የገባና ሃሌሉያ አዳኝ የሆነላቸው። መዓት ነገር እናንተን ይፈልጋል። መዓት ነገር ነው የሚስባችሁ። ብዙ እድሎች ይመጣሉ። ብዙ በሮች፣ ብዙ ግብዣዎች ይኖራሉ። ብዙ አማራጮች ይኖራሉ። ያንንም እምቢ ብላችሁ ራሳችሁን እግዚአብሔር ለሚፈልገው ህይወት ስብስብ አድርጋችሁ ማቆየት የምትችሉት ራሳችሁ በራሳችሁ ላይ አለቃ ስትሆኑ ኖ ስትሉ። አሜን። ስሜትን ስትከለከል። መዝሙር በቅንፍ 103 ላይ ዳዊት በሰፊው አሳይቶናል። በራስ ላይ እንዴት መንገስ፣ በራስ ላይ እንዴት አለቃ መሆን፣ ራስን መግዛት የሚለውን ነገር አሳይቶናል። ለነፍሱ ሲያወራት እንዲህ አለ፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼ ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል፣ ደዌሽን ሁሉ የሚፈውስ፣ ሕይወትሽን ከጥፋት የሚያድናት፣ በምህረቱና በቸርነቱ የሚከልልሽ፣ ምኞትሽን ከበረከቱ የሚያጠግብ፣ ጉልምስናሽን እንደ ንስር የሚያድሳት ያለ ነፍሴ ሆይ እግዚአብሔርን ምን በይ? ባርኪ። በቃ መባረክ አለብሽ፣ ማመስገን አለብሽ፣ አመስጋኝ መሆን አለብሽ። አታጉረምሪሚ ይላታል። ከእግዚአብሔር ሐሳብ አትውጪ ይላታል። እንዲሁም ሌላ ስፍራ እናት ጡት የሚጠባ ልጇን እንደምትከለክል፣ ጡት እንደምትከለክለው ነፍሴን እንዲሁ ዝም አሰኘኋት። ጌታ ስሙ ይባረክ። ተቆጣጠርኳት። እንዲሁም ሌላም ስፍራ ላይ ደግሞ ምን ይላል? ነፍሴ ሆይ አታውኪኝ። ጌታ አምላኬን ላመስግነው፣ ላክብረው፣ ለሱ ልኑር። አታውኪኝ ምን ሆኗል ማለት ነው? በራሱ ላይ አለቃ ሆኗል። አዛዥ ነው። ልክ የተሰጠንንም ህይወት የእግዚአብሔርንም ቃል በሚገባ ኖረን እግዚአብሔርን እየመሰልን በምድር ላይ ለመመላለስ መጀመሪያ በራሳችን ላይ እኛ ራሳችን ምን መሆን አለብን? አለቆች መሆን መቻል አለብን። ስሜትን መግዛት መቻል አለብህ። አእምሮህን መግዛት መቻል አለብህ። ራስን ማስገደድ መቻል አለብህ። ከተለቀቀ ይሄዳል። ልብ በሉ። ሰውን ፈጥሮት እኮ እግዚአብሔር አዳምን በኤደን ገነት ሲያስቀምጠው ገዢ ነው አይደል? የራሱም ገዢ እንደሆነ ግን አያውቅም። ስሜቱን መግዛት እንደሚጠበቅበት አያውቅም። ከሚሰማው ድምፅ መጠበቅ እንዳለበት አያውቅም። ራሱ እባብን የሚገዛው እንደሆነ አያውቅም። ተገዢው እንደሆነ አያውቅም። እሱ ነው አሰማሪ መሆን ያለበት። የእሱ ድምፅ መብለጥ መቻል አለበት፣ በእሱም ላይ በሚገዛዎቸውም ላይ። እናንተ ራሳችሁን መግዛት ካልቻላችሁ በእናንተ አቅም ሌላውን ነገር ልትገዙት አትችሉም። የዓላማ ሰው የምትሆኑት፣ የውሳኔ ሰው የምትሆኑት፣ የአቋም ሰው የምትሆኑት ራሳችሁን የመግዛት አቅም ሲኖራችሁ ብቻ ነው። ብትንትን ያለ ዝርክርክ ያለ ህይወት እንዳይኖረን ከፈለግን ራሳችን በራሳችን ላይ መጀመሪያ ምን መሆን አለብን? አለቃ መሆን መቻል አለብን። አስተሳሰባችን ቅርጽ ልንሰጠው ይገባል። ለአመለካከታችን ቅርጽ ልንሰጠው ይገባል። ዝንባሌያችንን ልንመራው ይገባል። ራሳችሁን መስማት ካልቻላችሁ ራሳችሁ እግዚአብሔርን አትሰሙትም። መስማትን የምታለማምዱት በማን ላይ ነው?
በራሳችሁ ላይ ነው። ቸርች እንድትመጡ ራሳችሁን ማስገደድ አለባችሁ። እግዚአብሔር ያስገድዳችኋል? አያስገድዳችሁም። ቸርች እንድትመጡ ራሳችሁን አስገድዳችሁ ገፍታችሁ ስትመጡ ራሳችሁን የእናንተ ማንነት ሲሰማ እዚህ እግዚአብሔርን መስማት ይችላል። የቱ ነው የሚቀድመው? ራሳችሁን ማስገደድ፣ ራሳችሁን መግዛት፣ ራሳችሁን ማሳመን። ኮንሽስ ሳንሆን ዝም ብለን ስንኖር ነው እንጂ በተፈጥሮ የራሳችን መሪ ራሳችን ነን። ማን ያመጣችሁ እዚህ ንገሩኝ። ሌላ መሄጃ የትም ስለሌለ ነው እዚህ መሄድ እንዳለባችሁ ለራሳችሁ ማን ነገረ? ራሳችሁ ናችሁ የተናገራችሁ። ይህን ስፍራ የመረጣችሁ ራሳችሁ ናችሁ። የራሳችሁ ምንድን ናችሁ ማለት ነው? አለቃ ናችሁ። እግራችሁ የማንን ሐሳብ ያምናል? ልንገራችሁ፣ አንዳንድ ጊዜ ሰው ድምፁን እንኳን አሰምቷችሁ የእሱን ለመቀበል ጊዜ ይወስድባችኋል። ተፈጥሮ ነው። እናንተ ግን ሳትናገሩ ሐሳባችሁን ብቻ ተቀብሎ እግራችሁ ይሄዳል። ሰውነታችሁ ይታዘዛል። በተፈጥሮ ማንነታችን በራሳችን ላይ ምንድን ነው? አለቃ። መብላት ስትፈልጉ ትበላላችሁ። መጾም ስትፈልጉ ትጾማላችሁ። መጸለይ ስትፈልጉ ትጸልያላችሁ። ማንበብ ስትፈልጉ ታነባላችሁ። ግን በዛች ሰዓት ውስጥ እኮ ብዙ ልትሆኑ የምትችሏቸው እድሎች አሉ፣ ሁኔታዎች አሉ። ለአንድ ነገር ስብስብ አድርጎ ማንነታችሁን ወደ አንድ አቅጣጫ ማምጣት ከቻላችሁ እናንተ በራሳችሁ ላይ የእውነት ምንድን ናችሁ? አለቃ ናችሁ። ይሰማል። ይሄ ሰውነታችሁ፣ ይሄ በተለይ ይሄ ስጋችን፣ በቃ ሲስተሙ፣ ቦዲ መካኒዝም፣ ፈንክሽኑ በአጠቃላይ አእምሯችሁ ውስጥ ላለ ወይም ደግሞ መንፈሳችሁ ውስጥ ላለ ለዛ ሰው ምንድን ነው? ተገዢ ነው። ሁልጊዜ እኩል ነው የሚሰማችሁ። አይናችሁ፣ እግራችሁ፣ እጃችሁ፣ እያንዳንዱ የአካል ክፍላችሁ በውስጥ የሚመጣውን ስውር ትእዛዝ እኩል ያደርገዋል። እኩል። እስቲ ቀኝ ወደፊት እየሄደ ግራ ወደኋላ የሚሄድባችሁ አለ እንዴ? ሁለቱም እኮ ተራማጆች ናችሁ። እግራችሁ ወደ ጎንም ያቃል እግር፣ ወደፊትም ያቃል እግር፣ ወደ ኋላም ያቃል እግር። ግን ለብቻው ያደርገዋል? አያደርገውም። ሁለንተናችሁ በአንድ ለአንድ ሰው እንደሚገዛ ይሄ ማንነታችሁ በሙሉ ምንድን ነው? ተገዢ ነው። በዚህ በማንነታችሁ ላይ ምንድን ናችሁ? እናንተ አለቆች ናችሁ። ጌታ ስሙ ይባረክ። ቆይ አንድ እውነት ልንገራችሁ። ሮሜ ምዕራፍ 12 ላይ ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያውም ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። አንብቡት። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ። ራሳችሁን ምን ታደርጉ ዘንድ? አዋሩኝ። እንደተሰማችሁ እንደሆናችሁ ሆናችሁ ብቻ ኑ ለእግዚአብሔር አይደለም። እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ ፍጹም የሆነ ምን አድርጋችሁ? መስዋዕት አድርጋችሁ ራሳችሁን። እግዚአብሔርን ደስ የሚያሰኝ እሺ ይሁን፣ ፍጹም እሺ ይሁን፣ ቅዱስ እሺ ይሁን፣ ግን መስዋዕት አድርጋችሁ ነው የሚለው። መስዋዕት ምንድን ነው? የምትሰጡት ነው። ተመልሶ አይሆንም፣ የእናንተ አይሆንም። ግን ፍቃድ የላችሁም፣ ምርጫ የላችሁም፣ የፍላጎት ነፃነት የላችሁም። አላችሁ። ያንን ሁሉ እምቢ ብላችሁ በነዛ ላይ ሁሉ ነግሳችሁ ራሳችሁን ለማ ስታቀርቡ ለእግዚአብሔር መስዋዕት ስታደርጉ በቃ ከዛ በኋላ እናንተ መሆን አትችሉም። ማን ነው ያን ያደረገው? እግዚአብሔር በኃይል ወይስ እናንተ በፈቃድ? እናንተ በፈቃዳችሁ ይሄን ሁሉ ካደረጋችሁ በላያችሁ ላይ ምንድናችሁ? አለቃ። እምቢ አላላችሁም። ስሜታችሁ፣ ፈቃዳችሁ እምቢ አላላችሁም። ጌታ ስሙ ይባረክ። ዝንባሌያችሁ እምቢ አላላችሁም። ልምዳችሁ እምቢ አላላችሁም። ወይም ደግሞ በውጭ የምታዩት ነገር አትራክት አድርጎ የበላይ ሆኖ አልወሰዳችሁም፣ ገዝታችሁታል። አሜን። በእናንተ ላይ ተሰሚነታችሁ ከምንም በላይ 100% ነው። ቺን አሁን እንደ መግቢያ ካልኩኝ አንድ ነገር ነው የምፈልገው። መልካም ነገር ብቻ በሕይወታችሁ፣ በዘመናችሁ፣ በማንነታችሁ ላይ ተናገሩ፣ ይሰማችኋል። ልብ በሉ። የትኛውም ፍጥረታችሁ ከእናንተ ተቃራኒ ሆኖ አያውቅም። ስትፈቅዱለት ብቻ ነው የሚሆነው። የትኛውንም ነገር ልተኛ ብላችሁ ሄዳችሁ ታውቃላችሁ? ዝም ልበል ብላችሁ አውርታችሁ ታውቃላችሁ? እያወራችሁ ዝም ማለት ትችላላችሁ? ዝም ስትሉ ነው ዝም የምትሉት። ማውራት ስትፈቅዱ ነው የምታወሩት። ልቀመጥ ብላችሁ ቆሞ ራሳችሁን አግኝታ እንዴ ተቀመጥ እኮ ነው ያልኩ ብላችሁ አስቀምጣችሁ ታውቃላችሁ? ኮንሸስ አትሆኑም እንጂ የምትኖሩት በማን ስር ነው? በአለቃ ስር፣ በራሳችሁ አለቅነት ስር። ስለዚህ ሰውነታችሁ ከማንም ይልቅ ማንን ያምናል? እስቲ ራሴን ያምናል ብሉ። እናንተ እኮ ናችሁ ስለ እግዚአብሔር የምትሰብኩት። ልመነው፣ አምናሃለው። ጌታ ስሙ ይባረክ። እግዚአብሔር በግድ ራሱን እንድታምኑት አደረገ? እግዚአብሔር በግድ እንድትከተሉት አደረገ? እግዚአብሔር በግድ እንድትዘምሩለት አደረገ? አላደረገም። ማን ነው ይህንን ያደረገ? ራሳችሁ ናችሁ። የበለጠ እናንተን መስማት ብቻ አይደለም፣ ማንነታችሁ እናንተን ያምናችኋል። አንደኛ እናንተን ምን ይላችኋል? ይሰማችኋል። ሁለተኛ እናንተን ምን ይላችኋል? ያምናችኋል። ራሳችሁን ያምናችኋል። ልተኛ ስትሉ እንዴ ቆይ እየቀለደ ነው እንዴ ይላችኋል።
ቆይስ የምሩን ከሆነ ብሎ ይጠብቃል። ላጣራ እስቲ ቆይ እውነት ከሆነ ይላል። በሌላ ሐሳብ ነው ይሄ ማንነት ኮንፊውዝድ የሚሆነው እንጂ በራሱ ሊሆን አይችልም። በፍጹም ሊሆን ሌላ ሐሳብ ሲመጣ ከራሱ እንደ መመሪያ ከወጣ እንደ ትእዛዝ ከወጣ ሁሉ ነገራችሁ እዛ ላይ ነው የሚሆነው። ሁሉ ነገራችሁ ከእናንተ ጀርባ ነው ያለው። መስጠት ስትፈልጉ እናንተ ብቻ እጃችሁ ብቻ አይደለም፣ ገንዘባችሁም አብሮ ይወጣል። ገንዘባችሁም ከማጀርባ ነው ማለት እስቲ ከኔ ጀርባ ነው በሉ። ነገሬ ከኔ ጀርባ ነው በሉ። አንደኛ ምን ይላችኋል? ይሰማችኋል። ሁለተኛ ያምናችኋል። በሶስተኛ ደረጃ ይታዘዛችኋል። ረሃብን ፊል የምታደርጉት የት ነው ፊል የምታደርጉት? በውስጣችሁ። እጅ ይገባዋል፣ አፍ ይገባዋል፣ ጥርስ ይገባዋል? አይገባውም። ግን አንድ ስሜት ውስጣችሁ መጣች። መብላትን ስትፈቅዱ እጅ ተባባሪ ነው፣ ጥርስ ተባባሪ ነው፣ መቶ ጉሮሮ ተባባሪ። አሉጥም ቢልስ እጅም ያጉርስ ይቁረስ፣ አፍም ይክፈት ይግባ፣ ጉሮሮ እምቢ ቢልስ ሊሆን ይችላል? አይችልም። በቃ አይችልም። እየሰማችሁኝ ነው? ስለዚህ አንድ ነገር እንድናደርግ ነው። እኔ በእኔ ላይ አለቃ ሆኜ አንደኛ የሚሰማኝ ከሆነ፣ ሁለተኛ የሚያምነኝ ከሆነ፣ ሶስተኛ የሚታዘዘኝ ከሆነ መልካም ነገር የተናገርኩት በሙሉ በእኔ ህይወት ይሆናል። ልተኛ ስለው ከተኛ፣ ልብላ ብለው ከበላ፣ ላንብብ ስል ሁሉ ነገር የተሰብስቦ እዛ ጋ ኮሚትድ ከሆነ ከተገዛልኝ የምናገረው የትኛው መልካም ነገር በእኔ ላይ ይሆናል። ሮሜ ምዕራፍ 2 ላይ ምንድን ነው የሚለው? ሕግ ያላቸው በሕግ ይፈረድባቸዋል አለ። ሕግ የሌላቸው ደግሞ በምንድን ነው የሚፈረድባቸው? በህሊና። ለምን ሲፈጠር ሰው እግዚአብሔርን የማወቅ የእግዚአብሔርን ነገር የማወቅ ጥሩና ጥሩ ያልሆነው መልካምና መልካም ያልሆነው ነገር በሙሉ አብሮ እዚህ ውስጥ ማወቁ አለ፣ እውቀቱ አለ። በጌታ አሁን የመጣችሁ ሰዎች፣ በቅርብ የመጣችሁ ሰዎች ኃጢአት መሆኑን አሁን ነው ያወቃችሁት ወይስ ድሮም ነው የምታውቁት? ድሮም ነው የምናውቀው። ተሸንፈንለት እንጂ አደለ? ለምንድን ነው የተሸነፍንለት? በራሳችን ላይ ምን አልሆንም ነበር? አለቃ አልሆንም ነበር። አሳልፍ ኖ ማለት አልቻልንም ነበር። ሲመጣ ተለቀቅንለት። እሱ ምን ሆነ? በላያችን ላይ አለቃ። ምክንያቱም በኃጢአት ምን ነገሰ ይላል? ሞት ነገሰ። እየሰማችሁ ነው? በጽድቅ ደግሞ ምን ነገሰ? ሕይወት ነገሰ። ጌታ ስሙ ይባረክ። እምቢ ለማለትም እሺ ለማለትም ከእግዚአብሔር ጀምሮ የሚያስገድዳችሁ ማንም ነገር ምንም ነገር የለም። የምትፈቅዱ እምቢም እሽም የምትሉ ምኖች ናቸው? እናንተው ናቸው። ቢገባችሁም ባይገባችሁም በራሳችሁ ላይ ምንድናችሁ? ለመፍቀድም ለመከልከልም አለቃ ናችሁ። ግን አለቃ አለቅነቱን ለመኖር ስማርት መሆን አለበት። አዋቂ አለቃ ነው መጠበቅ የሚችል። አላዋቂ እኮ አለቃም ያስዘርፋል። እየሰማህ ነው? ጠላት ምኑን ይጠቀማል? አላዋቂነቱን ይጠቀምና አለቃው ጋር ይመጣል፣ አለማስተዋሉ ጋር ይመጣል እና በሱ አለማስተዋል በሱ አለማወቅ ምን ያደርገዋል ማለት ነው? ይዘርፈዋል። ሰላሙን ይዘርፋል፣ ጤናውን ይዘርፋል፣ ቅድስናውን ይዘርፋል። የሰማችሁ ነው? ደስታውን ያዘርፋል። አንዳንድ ሰዎች በራሳቸው ነገር ላይ መብት የሌላቸው አይነት ያህል ሆነው ሲኖሩ አስተውላችኋል? በራሳቸው ነገር ላይ ሌላው ሲሰለጥንበት አስተውላችኋል? ያለ ፈቃዳቸው ሲሆን እና ደግሞ ከሆነ በኋላ ደግሞ ሲያጉረመርሙ ሳይደሰቱ ሲቀሩ የሆነው ያለ ፈቃዳቸው ነው። ለዛ ነው የማይደሰቱት። ግን ለምን ሆነ ቢባል ምኖች አይደሉም። በራሳቸው ነገር ላይ ምን አይደሉም? አለቅነትን አልኖሩትም። በራሳችሁ ላይ አለቅነትን ልታስቀሩት አትችሉም። ላትኖሩት ግን ትችላላችሁ። እሽም የሚለው እኮ የሚፈቅደው የእናንተ ማንነት ነው። ላልሆነ ነገር እሺ ካላችሁ አለቅነታችሁ እኮ አልቀረም። አለቅነታችሁን ምን አላላችሁትም እንጂ በሚገባ አልኖራችሁትም እንጂ ፈቃጅኛ ነን። እስቲ ኑ አሁን እግዚአብሔር አስገዳጅ አምላክ አይደለም። በእኛ ህይወት ስትመጡ በእኛ ህይወት ዲያብሎስም አስገዳጅ አይደለም፣ በሌላው ላይ ነው። ለምን? ለዲያብሎስ ምን አትስጡት ነው ያለው። ምን ማለት ነው ታዲያ? አንተ እስካልፈቀድክ ድረስ በአንተ ህይወት ውስጥ ምንም ሊያደርግ አይችልም ነው። በማን ላይ? በአንተ ነገር ላይ እሱ ሳይሆን ማን ነው አለቃ ነው? አንተ ራስህ ነህ። ለምንድን ነው እነ ሔዋን የተጠየቁት ታዲያ? እባብ ነው ስትል እሱም እሷ ነች ሲል ለምንድን ነው የተጠየቁት? አዎ እውነት ነው። ግን በራሱ ላይ ራሱ ምን መሆን ስለነበረበት? አለቃ መጠበቅ ነበረበት ያንን ህይወት። ስለፈቀደ ሰይጣን አስገደደ ወይ? እነሱንስ ቢሆን አላስገደደም። በዛ እኮ አሳች በሚመስል በራሱ ጥበብ መንገድ የሄደባቸው እኮ እነሱ ምን ስለሆኑ ነው? በራሳቸው ላይ አለቃ ስለሆኑ ነው። ግን ምን ብለዋል? ዘንግተዋል። በሚገባ አለቅነታቸው ምን አላሉም። ኖ ማለት እኮ ይችሉ ነበር። ሞክራም ነበር። አትብሉ፣ እንደውም ምን አትበሉት ብለዋል ብላ አትንኩ። ግን አልቆመችም፣ እዛ ላይ ተለቀቀች። እስቲ ማንነቴ እኔን ይሰማል በሉ። ማንነቴ እኔን ያምናል በሉ። ማንነቴ ለእኔ ይታዘዛል በሉ። እኔ በራሴ ላይ ትንሹ አለቃ ነኝ በሉ። ማንነቴን ለእግዚአብሔር አስገዛለሁ፣ የግድ እለዋለሁ።
አሁን ራሳችሁ ላይ ማውራት ትጀምራላችሁ። ራሳችን ላይ እንድናወራ ነው። እስቲ ጤናን አውሩ። የሚሰማችሁ ከሆነ ሰውነታችሁ አይሰማም ወይ? ለምን እኛም ብቻ እንደሚሰማ ትቆጥራላችሁ? እኛ እኮ አነበብኩላችሁ አይደል? በእናንተ ላይ እኛ ምን አይደለንም አለ እኮ። ማንም ሰው በሌላው ሰው ላይ አለቃ ሊሆን አይችልም። ስንናገር እኮ ስላመናችሁን ነው። በእናንተ ላይ ስለፈቀዳችሁ እኮ ነው ፈውስ የሚሆነው። እናንተም ብትናገሩ በእናንተ ላይ ይሆናል። ከኛ ይልቅ እናንተ ናችሁ በላያችሁ ላይ ምኖች አለቆች። ለዚህ ለሰውነታችሁ ማን ቤት ነው እኔ እየመጣው ተኚ ተነሽ ምለው? ራስሽን ነሽ አዘሽ ተኚ ምትይ፣ ስትነሽ ምታስተኝ ምታስነሽ፣ ስትራመጂ ምታራመጂ፣ ስትበይ ምትበይ ምትፈቅጂ አንቺ ነሽ። የመብላት ሐሳብሽን ከተቀበለ ሰውነት፣ የመራመድ ፈቃድሽን ከተቀበለ ሰውነትሽ የፈውስ ፍላጎትሽን ይቀበላል። መፍቀድም መከልከልም እናንተ ውስጥ ነው ያለው። ቀይ ጫማ ትወዳለህ? ቀይ ድምቅ ያለ ጫማ አትወድም? ዓይንህን ሸፍኜ ቀይ ጫማ ባስደርግህስ እግርህም ቢላል ማን ነው ፈቃጁ ማለት ነው? መውደድና መጥላት ማን ጋር ነው ያለው ማለት ነው? አንተ ውስጥ እኮ ነው። ከዛ ዓይንህን ከከፈትኩ በኋላ ቀይ ጫማ አድርገህ ምን ታረጋዋለህ? በቃ እንዴ መጥቷል እንግዲህ ምን ማድረግ እችላለሁ ትላለህ። ታወልቀዋለህ አይደል? በሽታንም እንደሱ ማድረግ ይቻላል። ተው ግድ የላችሁም። መጥፎ ነገሮችንም እንዲህ ማድረግ ይቻላል። ኮንሸስ ሳትሆን ገብቶ ሊሆን ይችላል ካልፈለግከውና ስታየው። እንደ አንዳንዱ እንደውም እኮ እግዚአብሔር የሰጠኝ እግዚአብሔርን ባይሰጠኝ ኖሮ እኮ እስቲ የምፈቅደው ነገር ብቻ በእኔ ላይ ይሆናል በሉ። ወደዚህ እውነቶች ካልመጣን የሰዎችም የነገሮችም የአገልጋዮችም ጥገኞች ሆነን ነው የምንኖረው። ማንንም ደግሞ ጌታ ጥገኛ አድርጎ አላስቀመጠም። በበራልህ ብርሃን ልክ ያንን የመኖር መብት አለ። እንዲህ አድርጎ ስለፈጠረን እግዚአብሔር። ምንድነው የማትፈልጉት ነገር እናንተ ላይ የቆየ ምን ሆኗል ማለት ነው ሳይታወቅ? አለቃ ዛሬ መውረድ አለበት። አሜን በሉ ባካችሁ። መነሳት አለበት። እንዴ ያለዛማ እኮ ነፃ ሰው እንደፈጠረ እግዚአብሔር ማስረጃ እየሆንን አይደለንም። ግን እግዚአብሔር የፈጠረው ነፃ ሰው ነው። ሁሉ ተፈቅዶልኛል፣ ሁሉም የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ የትኛውም ነገር ግን በእኔ ላይ አይሰለጥንም ማለት እኔ ምንድን ነኝ? አለቃ ነኝ። በራሴ ላይ ራሴ ነኝ ስልጡን። ገባ እንበልና በሞትና በሕይወትም ላይ አለቆች ናችሁ። ቆይ በደንብ ስሙ። ራሳቸውን ያን ነገር የሚያደርጉት እና ሁሉ ነገር እንደፈለጉት የሚሆንላቸው በራሳቸው ላይ ሮንግም ቢሆን ምኖች ስለሆኑ ነው? አለቆች ስለሆኑ ነው። ጸጥ ሲስተም ሁሉ በአንዴ ጸጥ ይላል በእነሱ ሐሳብ። ከውጪ ሰው መጥቶ ነው? ሰው ጎድቷቸው ነው? ሰው ገሏቸው ነው? አይደለም። ለምን እግዚአብሔር ጣልቃ አልገባም? ሰውን የፈጠረ እግዚአብሔር አይደል? በራስህ ላይ ያለህን ስልጣን እግዚአብሔር አይጋፋም። ለዚህ ነው በፈቃድኛ ውስጥ የገባው ስንፈቅድለት። ኢየሱስን የሚያክል አምላክ ፈጣሪ አንተ ፈቅደህለት ብቻ ከገባ ሌላውን ኖ ብትለው እንዴት ነው የማይቀረው? ራሱ የፈጠረህ አምላክ እባክህ ብሎ አንተ ጋር ሲገባ ምን ያህል እግዚአብሔር ራሱን ለፈጠረው ስርዓት፣ ለዚህ ላዋቀረው ለሰጠው አለቅነት በአንተ ላይ ምን ያህል ዕውቅና እንደሰጠ አስገድዶሃል። ጌታ ሲገባ አስገድዶሃል። መንፈስ ቅዱስን ስትሞላ አስገድዶሻል። ስጦታዎች ሲሰጥሽ ተጠይቀን ነው። እግዚአብሔር እኮ ነው በሰዎች ውስጥ የሚጠይቀን። እባክህ ወንጌል ብነግርህ ፈቃደኛ ነህ ተብለን። ማን ነው ግን የላካቸው? እግዚአብሔር። ማን እሺ ስንላቸው ማን ነው የሚገባው እኛ ውስጥ? እግዚአብሔር። ምናችንን አለቅነታችንን ለሱ ምን ስንል ስንሰጥ ስንፈቅድለት። አስቡ። ከበሽታና ከኢየሱስ ይቅር በሉኝ፣ እግዚአብሔር ይቅር ይበለኝ። ማን ነው ትልቁ? እንዴት ደፍሮ ነው ይሄ በሽታ ታዲያ ዘው ብሎ የሚገባው? ኢየሱስ አስፈቅዶ ከገባ ተፈቅዶለት ከገባ ማለት ልታስወጡት ትችላላችሁ በሽታ። አሜን። ችግሩ ምን መሰለ? መሰረታዊ በሆኑ ዋና በሆኑ ዕውቀቶች ስላላደግንና ስቲል በሚታይና በሚሰማ በሚዳሰስ ብልጫ ውስጥ ስላለን ጌታ ሲገባ ምንም ፊልም የምናደርገው ስለሌለ ልክ እንደ ህመም አይሰማ፣ እንደ ሌላው አይሰማ። ስለዚህ ለሚታየው ለሚጨበጠው ለሚዳሰሰው ፔን ላለው ነገር ስቲል ምንድነን? አማኞች ነን። የበለጠ ቅርብ ነን። ማንም አማኝ አሁን አንተ ሲኦል ነው የምትሄደው ቢባል አያምንም። ምንም ተጨባጭ ይሄ የሚነካ የሚዳሰስ የሚጨበጥ ነገር የለም። መስማማትና ማመን ብቻ ነው። በሽታ መጥቶ ግን ጠቅ ሲያደርገው ራሱ ነው የሚናገረው አመመኝ ብሎ። እዛ ጋር ሰው ሲኦል ትገባለህ ሲለው እምቢ ብሎ እዚህ ጋር የሆነ ነካ ሲያደርገው አመመኝ ብሎ የሚናገር ማን ነው? ሰው ነው። እስቲል በማየት በመስማት በመቅመስ በመዳሰስ በማሽተት የምናምን ሰዎች ስለሆነ ከዚህ በላይ ስላልወጣን አሁንም ገቨርን ያደረገን ምናችን ነው ማለት ነው? ይሄ ተፈጥሯዊ ሲስተማችን ነው። ከሱ በላይ ከሆንን አለቃው እንደሆን እናምናለን። ይገባናል።
የኛን ድርሻ እኮ ብዙ ጊዜ አንሰማውም፣ አንፈልገውም፣ ሃፒታይቱም የለንም ስለኛ። እኛ ሁል ጊዜ እግዚአብሔር ይህን ያደርግልሃል አሜን ምን ፈልገውም እሱን አዎ ያደርጋል፣ እውነት ነው ያደርጋል። አንተ ግን በተሰጠህ ምን እያደረክ ነው? ድርሻ እንዳለን ታውቃላችሁ? አለን እኮ ድርሻ። አሁን ጌታ ኢየሱስ አልዓዛር መቃብር ጋር ቆሞ አልዓዛር ሆይ ናውጣ ብሎ ሲል አልዓዛርን መጥራት ነው ድንጋይ ማንከባለል ከባዱ? 10 30 ብትሆን እኮ ድንጋይ ታንከባልላለ። 1000 ብትሆን ግን አልዓዛርን ከመቃብር ማውጣት አይቻልም። እና ለምንድን ነው ድንጋዩን ለነሱ አንከባሉ ያለው? እሱን ናውጣ ያለው? እያንዳንዱ ምን አለው? ድርሻ አለው። አየ በውጭ ብቻ ሳይሆን በራስህም ላይ ድርሻ አለህ። እስቲ ማላስነካውን አላስነካም በሉ። ሰላሜን አላስነካም በሉ። ጤናዬን አላስነካም፣ ረፍቴን አላስነካም። አንዳንድ ጊዜ የሆነ ነገር ይፈጠርና ውስጣችሁን ሪቴት የሚያደርግ የሚያበሳጭ፣ የሚያናድድ፣ የሚያሳዝን ሊሆን ሲደርስ ኖ እኔ በዚህ ነገር ራሴን ሰላሜን አላጣም ኖ አልፈልግም ብላችሁ ስትተውት ሰላማችሁ አይጠበቅም? ለዛ ነገር ራሳችሁን እንዴት ብላችሁ ስትሰጡለት አይነካችሁም? አይጎዳችሁም? ነገሩ ነው የጎዳችሁ ወይስ የእናንተ አለቅነት መላላት? እምቢ ብትል አይነካህም፣ ወደ ውስጥ አይገባም። አሁን አንዳንዶቻችን የኛን ስራ ነው እግዚአብሔር ስንል ስንት ዓመት የቆየው እንጂ እግዚአብሔር የማይሰማን የማይመልስ አምላክ ሆኖ አይደለም። ስራው የማ ስለሆነ ነው። ድንጋዩን እስካላንከባለሉ ድረስ እነ ማርታ እዛ ጋር ያሉ ሰዎች አልዓዛር ሊወጣ አይችልም። የሚቀድመው የማን ነው? የሰው። እስቲ ሰውነቴ ይሰማኛል በሉ። ማንነቴ ይሰማኛል በሉ። ያምነኛል፣ ይታዘዘኛል። ለዚህ ሰውነት አስተማሪው እኔ ነኝ። አስቡ። አንዳንዱም ከቄስ ትምህርት ቤት አንዳንዱም ከምን ልበለው እኔ የጀመርኩት ከዛ ስለሆነ ቁጭ አድርጋችሁ ራሳችሁን አስተማሪ ስለነበር ነው እንዴ ተማርነው? ወይስ ራሳችንን ወስደን አስቀምጠን ጊዜ ሰጥተን ራሳችንን የአእምሮ ስነ ስርዓት ውስጥ ወይም ዲሲፕሊን ውስጥ አስገብተን የተማርነው? አስተማሪ ስላለ ነው አይደለም። አስተማሪ በሌለበትም እኮ ብዙዎቻችን ተምረናል በራሳችን። እስቲ አለቅነቴን አልጥልም በሉ። ሰውነቴ ይሰማኛል፣ ያምነኛል፣ ይታዘዘኛል። ዛሬ እግዚአብሔርን ቃል እነግረዋለሁ፣ የመስቀሉን ስራ እነግረዋለሁ፣ ፈውሴን እነግረዋለሁ፣ ሰላሜን እነግረዋለሁ፣ ደስታዬን እነግረዋለሁ። ይሰማኛል፣ ያምነኛል፣ ይታዘዘኛል። አንድ ነገር ይው ዓላማ አድርጉ፣ ግብ ይኑራችሁ፣ መስመር ዘርጉ፣ እዛ የምትደርሱበት። ሌሎች መንገዶችን ዝጉ፣ እዛ ላይ አቁሙት፣ ግፉት። ማንነታችሁን ካሬጅ አድርጉት። ትችላለህ በሉት፣ ይሆናል በሉት። ስዕል ስጡት እዚህ ውስጥ የሚጠባበቀውን። አድካሚ ቢሆንም ትደርሱበታላችሁ። አሜን በልባክ። አሁን በዚህ ደረጃ ልክ ሆነን ይቅርና ሕፃን ልጅ ተወልዶ ዳዴን ያስተማረው ማን? ራሱ እኮ ነው። ተፈጥሮ ራሱ በልቡ ሲሳብ ዳዴ ሲል ያንን እየያዘ ውትርትር ሲል ሲሄድ ማን ነው? ማን ነገረው? እንዲህ አድርጎ ነው የፈጠረን እግዚአብሔር። እንቀበለው። እናት እኮ ስትወልዳ ማቅረብ ብቻ ነው ጡት። መጥባትን እሱ ባያቅ ኖሮ እንዴት ታደርገው ነበር? መዋጥን እሱ ባያቅ ኖሮ እንዴት ታደርገው ነበር? ብሎ ብቻ ዳብሶ ያገኛል። በቃ ራሱ የሚያድግበትን የሚጠቅመውን ነገር ሕፃን ሕፃን ራሱን ወዴት ያመጣል? አገኘው ብሎ ምንም ይለያል። ወንድሜ ይለያል። በደንብ ነው የሚለይ። አያወራ፣ የሚሰማህ አይመስልህ፣ አይመልስልህ፣ የምትግባባው አይመስልህ። ግን ራሱን የሚያሳድግበት መስመር ላይ ራሱን ከሕፃንነቱ ጀምሮ ማስተማር ቢቻል አስተምሮ ቢሆን ልጅን አሰልጥኖ ቢሆን መመገብ የሚቻለው እኔ እንጃ ከባድ ነበር። ዋጥ እንዴት ይገባዋል? እንዲህ ምጥጥ በምላስህ እስቲ ይምጣላችሁ ልጆች ሲመጡ መሳብ በምን ይሄ የውስጥ ትንፋሽን እንዲህ መሳብን እንዴት አድርጋችሁ ነው የምታስተምሩት? በዛ እድሜ ሁሉን ነገሩን ሰብስቦ ግን ያችን ያለችውን አቅም ሁሉ ሰብስቦ ትንፋሽ የሚል ወተቷን የሚስብበት የሚውጥበት እንደሱ ነው። መልካም ነገሩንም ፈውሱንም እንስበዋለን ዛሬ። ተፈጥሮ ባይሆን ኖሮ ልጆች እሺ በላ ጠጣ እንዴት ታጸዳዱታላችሁ? ምን አድርጋችሁ? ጨምቃችሁ ነው? አልባችሁ ነው? ምን አድርጋችሁ? እንዲህ አድርጎ ነው የፈጠረን። አሜን። በራስህ ላይ አለቅነት አለህ። አሜን። አለቃ ባትሆን ኖሮ በራስህ ላይ አዳምም አይጠየቅም ነበር፣ ተጠያቂ አይሆንም ነበር። ስለ እያንዳንዷ ነገር እኮ የምንጠየቀው ኃላፊነት ስላለብን። ኃላፊነቱን አለቃ ባትሆን አይኖርህም። ማንም እንደፈለገ በአንተ ላይ ምንም ማድረግ ቢሆን አንተ በራስህ ላይ አለቃ ብትሆን በህይወት ምንም ነገር ቢሰራ አንተ ተጠያቂ ልትሆን አትችልም። የሚያስጠይቅህ አሁንም ምንህ ነው? አለቅነትህ። እስቲ በራሴ ላይ አለቃ ነኝ በሉ። ይህ ማንነቴ አንደኛ ይሰማኛል፣ ሁለተኛ ያምነኛል፣ ሶስተኛ ይታዘዘኛል። ዛሬ መልካምን ነገር ስኬት የሆነው ድል የሆነውን ክንውን የሆነውን ማሸነፍ የሆነውን እሱን እላችን ላይ እናወራለን። ይሰማናል፣
የኔን አንተ የምትሰማኝ ከሆነ እንዴት ነው የኔን ይሄ የማይሰማኝ? አንተም እኮ ስለፈቀድክ ነው የምትሰማኝ። ባትፈቅድ ይሆናል እንዴ? አይሆንም እኮ። አየህ፣ የመፍቀድና የመከልከል እንኳን ምን አለን ማለት ነው? አቅም፣ ስልጣን አለን። ምን ሆናችኋል? ኃጢአተኞች መከሩኝ፣ አባበሉኝ፣ ግን እንደ ቃልህ አይደለም አለ። ለየውት ኖ አልኳቸው አለ። እምቢ አልኳቸው። እስቲ ይህን መዝሙር በቅንፍ አንድን እኔና ምስጉን ነው በክፉዎች ምክር ያልሄደ። አሁን አንድ መነጽር ሰጥቻችኋለሁ። በቃ ይሄ ይገባችኋል በደንብ። በቃ አለቅነት ምስጉን ነው በክፉዎች መንገድ ያልሄደ። ያላስሄዱት ይላል፣ ያልጎተቱት ይላል። ማን ነው የሚሄደው? ራሱ። በማን መሪነት? በራሱ። ያልሄደ በክፉዎች ምክር አልሄድም ያለው ማን ነው? ራሱ። በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ እምቢ ያለ፣ ኖ እኔ እዛ አልገኝም ያለ፣ እዛ ላይ ያ የኔ አይደለም ያለ፣ ራሱን ከዛ የቆጠበ የከለከለ፣ ለዛ ነገር ራሱን ያልፈቀደ፣ ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሕጉን በቀንና በሌሊት ያስበዋል። ማሰቢያ ይገጠምለታል። ምርጫ ነው። እየመጣ ያሳስበዋል። ምርጫ ነው። እርሱም አለ እንዲህ ሲሆን፣ እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። በቃ ሰልፍ ዲሲፕሊን እዚህ ጋር ታያላችሁ። ስኬቱ የምኑ ውጤት ነው? የጠንካራ አመራሩ ውጤት ነው። ራሱ ላይ ምንድን ነው? መሪ ነው፣ አለቃ ነው። ራሱን መገደብ፣ ራሱን መቆጠብ፣ ራሱን መከልከል፣ ራሱን ማሰማራት፣ ራሱን ለተገቢው ነገር መፍቀድም ያቅበታል። የሚሰራው ሁሉ ምን ይልለታል አለ። ክንውኑ ማን እጅ ነው ማለት ነው የነበረው። አይ እኛ መስመር ለቀን ክንውን ስጠኝ እያልን እየጸለይን ይሆናል ወይ? ራስህን የስኬት መስመር ውስጥ ማስገባትና እዛ ላይ ማቆም፣ እዛ ላይ ማጽናት፣ እዛ ላይ ማትጋት የራስ ነው። እያንዳንዱ እግዚአብሔር የሚሰጥህ የራስህ ስራ ዋጋ ነው። ለእያንዳንዱ ለስራው ደሞዙን እሰጥ ዘንድ ዋጋው በማን ነው አለ? በእጄ ነው። አየህ፣ ዋጋህን የምታስተምነው ራስህ ነህ እንጂ እግዚአብሔር አይደለም። ይዘህ በቀረብከው ነው የሚሰጥህ። እስቲ አሁን እናንተ ሰርቲፊኬት ሌቭል ዲፕሎማ ዲግሪ ሆልደሮች ብትኖሩ እዚህ አሁን ተመርቃችሁ ወደ ስራ ስትሄዱ ካምፓኒው ነው የደሞዛችሁን ስኬል የሚወስነው? እናንተ ይዛችሁ የሄዳችሁት ሰርቲፊኬት ይዘህ ሄደህ የዲግሪ ደሞዝ ክፈለኝ ትለዋለህ? እና የደሞዙ ስኬል ማንጋ ነው ያለው? አንተ ጋ ነው። ብቁ አይደለህም ሊል ይችላል። ዶክትሬት ደግሞ ይዘህ ከሄድ በማስተርስ ሌቭል የሚቀበለው ኦቨር ኳሊፋይድ ይላል። ማለት ልንከፍልህ አንችልም፣ ከኛ ከመክፈል አቅማችን በላይ ነህ ይላል። ማን ነው ደሞዝህን ይዞ የሄደው ማለት? ማን ነው የሰራው? ራስህ። አየህ፣ ወደ እግዚአብሔርም ስትመጣ ለእያንዳንዱ ደሞዙ እኔ ጋ ነው ሲል፣ እንደምኑ ግን? እንደ ስራው። በደንብ ስራ፣ በደንብ ትከፈላለህ። አሜን በልባክ። በምኞት የለም። ተንበርከክ። የምትተውን ተው፣ የምትጥለውን ጣል፣ የምታነሳውን አንሳ። ራስን አብቃ፣ አሳድግ። ኮሚትድ ሁን ለዛ ነገር። እግዚአብሔር ይከፍልሃል። ግን ምን ባልከው? በሰራኸው። እንደዛማ ቢሆን ኖሮ እንደኔ ፍላጎት ለጥ ብዬ በጀርባዬ እጄን ዘርግቼ ዶላሩ ዩሮው ምኑ ከተልተልተልተልተልተልተልተል የለም ወንድሜ፣ የለም። እስቲ የለም በል። ያ የሚመጣበት መስመር ውስጥ መግባት። ልጆኜ ንግድንም አውቃለሁና እየታየም ይታለፋል፣ ይመረጣል። ይዘህ የምትመጣው ነው ሰዎችን አትራክት የሚያደርገው። ይዘህ የምትቀርበው ነው። ጭነህበት እንኳን ሳንቲም ሊወስድ የሚያደርገው ይዘህ የቀረብከው ነገር ውስጡን ምን ሲለው ነው? ሲገዛው ነው። ሊያልፈው አይችልም። ያን መናኛ በርካሽ ከምገዛ ይሄንኑ በውድ ብገዛ ይሻላል ብሎ ይሄዳል። ይዘህ የቀረብከው ነው። ወንድም የእግዚአብሔር ጋር ስንፍና የለም፣ አያስተምርም። እንደው ምንድን ነው የሚለው? ከባድ እኮ ቃል ይናገራል። ሊሰራ የማይወድ አይብላ። የማይሰራ አይብላ አላለም። በብዙ ምክንያት ላይሰራ ስለሚችል የማይወድ ነው ያለው። ትዝ ይላችኋል መናን እግዚአብሔር ሲያወርድላቸው ከሰማይ እንዳነሱ ግን እንዲህ አልበሉትም። አንዳንዱን ቀቀሉት ይላል፣ አንዳንዱንም ጋገሩት። አልቀቅልም ቢል ይበላለታል፣ አልጋግርም ቢል ይበላለታል። የሚጋገርና የሚቀቀል አድርጎ ነው የሰጠው። ይሁን የምንሰራው ነገር አለን፣ የምናበጀው ነገር አለን፣ ከኛ የሚጠበቅ ነገር አለ። ጌታ ስሙ ይባረክ። ሰጪው ግን እሱ ነው። ብዙ እድሎችን እግዚአብሔር ይሰጣል። በእድሎቻችን ለመጠቀም ደግሞ ራሳችንን ከመጣው እድል ጋር ማስማማት የኛ ነው። ትናንትና መጥፎ ቦታ ውስጥ አግኝቶን ጌታ ዛሬ እዚህ አቁሞን ትዝ ሲለን ስናስበው አቤት ከነዛ ጋር የነበረን ነገር እንደዚህ አሁን እንደዚህ ምልስ ብለን ለምን አልሄድንም? አሉ እነሱ። ነገሩም አለ፣ የቀጠለ ነው። በፊት ሄደንበታል፣ ኖረንበታል። ከዛ ጌታ ወጣን፣ እዚህ አደረገ፣ እዚህ ቆመናል። አሁን ተመልሰን ለምን አልሄድንም? በፊትስ እኛው አይደል እንዴ ያደረግነው? ይሆን ነው። ለምን አልሄድንም? አሁን ራሳችንን ምን አልነው? ጠዋት እየመጣ ጌታ ትሄድና
ሰይፍ እያለን ነው ወይስ እግዚአብሔር እዚህ ጋር ያመጣን ነገር ገባን፣ ይሄ ልካችን እንደሆነ አወቅን አልነው? ሌላው ምን ሆንን ማለት ነው? እዚህ ባስቀመጠን ቦታ አለቃ ገዢ ያ የምናቀው ነው በፊት የሰለጠነብን አሁን መጥቶ ድሮም እኮ ምን ስላልነው ነው እላያችን ላይ ምን ስላልነው ነው? ቆይ ልንገርህ። ዘፍጥረት ምዕራፍ 4 ላይ መጣ ቃየል ጋር መጣና ኃጢአት በደጅ ቆማ ታደባለች፣ አንተ ምን በልባት? ምንድነህ ማለቱ ነው? በአንተ ላይ ንጉሥ ነህ፣ በቃ አለቃ ነህ፣ እምቢ በላት አይደል የሚለው እሱ ሆነ። ገላትያ ምዕራፍ 5 ቁጥር 1 ላይ መጣና በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ አለ ጸንታችሁ ቁሙ፣ እንደገናም ለባርነት ቀንበር ምን በል? እምቢ በል። አለቃውን በተሰጠህ ነፃነት ላይ በዚህ ልክ መንፈሳዊው ነገር እያወራ ስጋዊውና ተራው ነገር ላይ ለምን ይደክመናል? ለምን ያቅተናል? በዚህ አቅጣጫ ለዛ ምን አይደለንም፣ ኮንሽስ አይደለንም፣ አዌርነሱ የለንም፣ ብርሃኑ የለንም፣ ዕውቀቱ የለንም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰም አስገዛዋለሁ፣ እንዲገዛ አደርገዋለሁ። ሁለተኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ የተናገርኩት መጽሐፍ ቅዱሳዊ እንደሆነ እንዲገባችሁ። እኔም ራሴ ጳውሎስ በእናንተ ዘንድ ፊት ለፊት ሳለሁ ትሑት የሆኑ ከእናንተ ግን ብርቅ የምደፍራችሁ በክርስቶስ የዋህነትና ገርነት እመክራችኋለሁ። በዓለማዊ ልማድ እንደምንመላለስ በሚቆጣጠሩም በአንዳንዶች ላይ አምኜ ልደፍር አስባለሁ። በዚያ እምነት ግን ከእናንተ ጋር ሆኜ እንዳልደፍር እለምናችኋለሁ። በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ ምን እንላለን? እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ ምን እንላለን? እንማርካለን። ማለት ምን ማለት ነው? መማረክ አእምሮዬን፣ አስተሳሰቤን፣ ፍላጎቴን፣ ዝንባሌን ለእግዚአብሔር ቃል ለክርስቶስ አስገዛዋለሁ ማለት በሱ ላይ እኔ ምንድን ነኝ እያለ ነው። አለቃ ነኝ፣ እኔ ነኝ ገዢው፣ እኔ ነኝ የማስገዛው። ለማ? ለክርስቶስ። ለክርስቶስ ሐሳብ ራሴን፣ አእምሮዬን፣ ሐሳቤን አስገዛለሁ ካለ ይሄ ሐሳብ ደግሞ አካል ክፍልን ሁሉ የሚያስተምርና የሚያሰለጥን የሚመራ ነው። ዋናው በዛ ከተያዘ ሌላው የአካል ክፍል ሁሉ እንዲሁ ዝም ብሎ የሚከተለው ማለት ነው። እንዲሁ ጀሌ በለው እኮ ይሄ ሁሉ የአካል ክፍል ዝም ብሎ የሚከተል ነው። ዋናው እዚህ ውስጥ ያለ ነው። እሱ እንዴት ነው የማይሰማ? እዚህ ውስጥ ያለውን ካፈረስክ፣ ከተቆጣጠርክ፣ ለክርስቶስ ከማረክ እና በክርስቶስ ሐሳብ ላይ ካቆምከው ከዛም ኖ ብለህ ነጥቀህ የበላይ ሆነህበት ተጽዕኖ ፈጥረህበት ካደረግከው እዚህ ውስጥ የተሸሸጉ በሽታዎች እንዴት አይነቀሉም? አንተ ስትናገር እስቲ ይነቀላል በል። ሌላ ፍጥረቶች ናቸው እንዴ ለእኛ ስጅጭ ነው የሚጸልዩልን እና የምንፈወሰው? እንደኛው ሰው ናቸው እኮ አይደለም ወይ? እንደኛው ቃል ነው ያላቸው። እንደኛው ኢየሱስን ነው የተቀበሉት። እንደኛው መንፈስ ቅዱስን ነው። ጌታ ስሙ ይባረክ። አለቃው በራሴ ላይ ራሴ ነኝ በሉ። ራሴን ለእግዚአብሔር አስገዛለሁ። ለክርስቶስ ስራ አስገዛዋለሁ። ለመስቀሉ ስራ አስገዛዋለሁ። ለእውነት አስገዛዋለሁ። አሜን አላችሁ።